የእናቴን ህይወት ሳላቀና የራሴን ህይወት ጀመርኩኝ። እኔ እናቴን ካጣው ገና 1 ዓመቴ ነው። ዛሬ በጣም ደስ ብሎኝ ነው እየሄድኩ ያለሁት። የቤተሰብ ነገር ሳያስተካክሉ እዛ ይወልዳሉ ምናምን ሲመጡ ማረፊያ ያጣሉ። እግዚአብሔር ይስጣቸው አመሰግናለሁ። በጣም በቃ በተለየ ስሜት ውስጥ ሆና ነው እኔ ስመጣ ደስ እያለኝ የመጣሁት። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። ሰሞኑን እንግዲህ በጣም በብዙ ፍቅር አክብሮት በተለይ ደግሞ እናትን ማክበር ማስደሰት ምን ማለት እንደሆነ ሳሊ ቅዱስ ኤፍሬም አሳይቶናል። ይሄንንም እናንተ ተመልክታችሁ በተለይ እናቶቻችሁን እያሰባችሁ እናትም ይሆናችሁ ልጆቻችሁ እንደዛ አይነት ስነ ምግባርና ስብዕና እንዲኖራችሁ የተመኛችሁ እጅግ በጣም ብዙ ናችሁ። እንግዲህ ሰሞኑን በጣም ብዙ የስልክ ጥሪዎች ሳስተናግድ የቆየሁት ከዚህ ጋር በተያያዘ ነው። በተለይ ደግሞ አሁን ዛሬ ወደ እናንተ ፕሮግራም ለመስራትና ለሷም ለማድረስ ምክንያት የሆነችኝ አንዲት በአውሮፓ የምትገኝ ተመልካች ነች። የእናቴን ህይወት ሳላቀና የራሴን ህይወት ጀመርኩኝ። አሁን የልጆች እናት ነኝ። ከልጆቼ ጋር ደፋ ቀና ስል እናቴን ዘነጋኋት። በቅዱስ እናት ደስታ ውስጥ እናቴን ተመለከትኩ። እንደው ለእናቴ ምን ባረግላት እንዴት ደሰት ይሆን? እባክሽ መሲ አንድ ነገር አድርጊልኝ ብላ እንግዲህ ትልቅ አደራ ነው የጣለችብኝ። እንግዲህ አደራ እጅግ ከባድ እንደሆነ ይታወቃል። በደንብ የሷን የልብ መሻቷን ለመሙላት እናቷ በምን ሁኔታ ላይ ነው ያሉት፣ ምን ቢደረግላቸው ያስደስታቸዋል፣ የሷስ አቅም የሚለው መሰረታዊ ነገር ነው። እንግዲህ የሳሊ ቅዱስ ኤፍሬም ሰሞንኛ ጉዳይ ምርቃቱ ለናቱ መፍትሄ ማበጀቱ እንዲሁም ደግሞ እሷን ለማስደሰት መጣሩ እጅግ በጣም ትልቅ ነገር ነው የሆነውና ብዙዎቻችሁ ልብ ውስጥም ይሄንን አስርጿል። ስለዚህ ለናቷ ስጦታ ምን ይሁን የሚለውን እንግዲህ አንድ ሰውም ላማክር ነው ወደዛም ሊሄድ ነው። ስለዚህ አብራችሁን ሁሉ ነው ብለው ተከተሉን። ጉዞ ጀምረናል። ወደ ሸገር ኢንፎ ሚዲያ ተከታታዮች እንግዲህ ለናት እንዴት አይነት ስጦታ በምን መልኩ የሚለውን ያው መቼም እናንተን ወደ ሸገር ኢንፎ ሚዲያ ተከታታዮችን ፍላጎትም ለማሟላት እንዲህ ደግሞ እናትን ማስደሰት ሲሆን እንዴት ደስ እንደሚል በቃ እጅግ በጣም ነው ደስ የሚለኝና ደስታው ይበልጥ ያስደስተኛል። ለናቴ ያደረኩ ያህል ይሰማኛልና ዛሬ በጣም ደስ ብሎኝ ነው እየሄድኩ ያለሁት። እንዳያችሁት የቅዱስ እናት ማዕዚ ምን ያህል እንደተደሰተች አይተናልና እናትን በልጆቿ ማረፍ ተመስገን እሰይ ማለት መደሰት ትልቅ ደስ የሚያሰኝ ነው። እንግዲህ ለእናት ምን አይነት ስጦታ ነው የሚሰጠው እንዴት ነው የሚለውን ወደዛ እየሄድኩን ያለሁት። በጣም የገረመኝ ነገር የቅዱስ ቪዲዮ የምርቃቱ በተለይ ደግሞ ለምርቃት የሰራው የእናቱን እጅ ማንቀሳቀስ የሚችል መሆኑ እሱን ጠቅሶት ነበር። በነገራችን ላይ ምን ያህል ሰው በዚህ ህመም ውስጥ እንዳለና አገልግሎቱ እንደሚያስፈልገው ገልጾ ነበርና እኛም መታዘብ የቻልነው ከሚመጡ የስልክ ጥሪዎች እንግዲህ በአብዛኛው ወደ ቅዱስ ነው ሲደወል የነበረው። ከዛ ባለፈ ግን ወደ ዝግጅት ክፍላችን ተደውሎ ስንጠየቅ የነበረው ነገር ይሄንን መሳሪያ እኛስ የት ማግኘት እንችላለን? የቤተሰብ አባላችን ታሟል፣ አባታችን ታሟል፣ እናታችን በዚህ ህመም ውስጥ ናቸው የሚሉ እጅግ በጣም ብዙ ናቸው። ይሄንን አስተውያለሁና እንግዲህ ቅዱስም በደንብ ተጠናክሮ ወይ በራሱ አቅም ፈጥረንለት በተለያየ መልኩ ራሱ መስራት እንዲችል ካልሆነ ደግሞ አቅም ያላችሁ ሰዎች አብራችሁ ከሱ ጋር ተባብራችሁ አንድ ማምረቻ መከፈት ቢችል ይሄንን ነገር መገጣጠሚያ ማድረግ ቢቻል ለወገን እጅግ በጣም ጠቃሚ ነውና እንግዲህ በቀጣይ ስለዚህ ጉዳይ ምን አሰብክ እንዴት ነው በሚለው ከቅዱስ ጋር ቆይታ እናደርጋለን ብዬ አስባለሁ። ምክንያቱም ብዙ ጥሪ እሱን ጋር እየመጣ ስለሆነ በሱ አቅም ያንን ለሁሉም ማድረስ አይችልም። እጅግ ከባድ ነው። በአንድ ገና ወጣት የቤተሰብ ኃላፊነት ያለበት እናቱን ለማስደሰት የሚጥር ወጣት ሁሉም ነገር እሱ ማድረግ ይችላል ማለት አይቻልም። ብዙ አቅምም ስለሚጠይቅና በቀጣይ ከሱ ጋር ምን አሰብክ የሚለው ላይ በደንብ
እንነጋገራለን ሰፋ ያለ ነገር ይኖራል ብዬ አስባለሁ ግን ደግሞ የዚህም ሐሳብ ያላችሁ እንዲህ ቢደረግ የምትሉም ካላችሁ ለብዙ የሚጠቅም ነው ያው በርግጥ የተለያዩ ሰዎች ሰርተውት ሊሆን ይችላል ግን ደግሞ እንዲህ በቤት ውስጥ ባለ ችግር በተለይ ደግሞ በእናት በገጠመ ነገር ወደ መፍትሄው መቅረብ እጅግ የሚያኮራ የሚያስደስት ነው ቅዱስ የሚያደርገው ይሄ ነው እጅግ ያስደሰተን በዚህም መልኩ ነውና ምን ማድረግ እንችላለን ለምትሉ ሐሳብም ካላችሁ አጋሩ ቅዱስ በደንብ በዚህ ጉዳይ ላይም በቀጣይ የሚኖረን ነገር ይኖራል ማለት ነው እንግዲህ በመንገዳችን ላይ አብሮት ያይዞ ይሄንን ሳናነሳ አናልፍም ብዬ ነው እንጂ ዛሬ ዋናው ጉዳያችን እናቴን በምን ላስደስታት እንደው አለሁልሽ እንዴት ልበላት ያለች እንግዲህ እንደሷ አባባል የሷን ህይወት ሳላቀና ወደ ራሴ ኑሮ ገባሁና እናቴን ዘነጋኋት ያለች ነች የእናት ውለታዋ እንግዲህ ብዙ ነው በምን ማስደሰት ይቻላል የሚለውን እናንተም ሐሳብ ስጡበት እና እንግዲህ ለእናት ለምዬ ለጓዳ ወዳልነው ቦታ እየሄድን ነው ሰላም እንዴት ዋላችሁ እንዴት ነሽ እንደምን አለሽ እንግዲህ በጣም አስቸኩዬ በጣም ለዛሬ ያልኩሽ እሷም ስላስቸኮለችኝ ነው እሺ ስለተቀበልሽኝ በጣም አመሰግናለሁ እኔም አክብረሽኝ ስለመጣሽ ስለደወልሽልኝ በጣም ደስ ብሎኛል ስላየሁሽም ደስ ብሎኛል መስዬ ዛሬ አክብርልኝ እንግዲህ አደራ ይዤ ነው የመጣሁት ከተመልካቼ የብዙዎችም አደራ እንደሚሆን አስባለሁኝ ምክንያቱም ከሀገር ርቀው ባሉበት ሁኔታ ይሁን ለስጦታም ይሁን ለቅርስነት ለምንም የሆነ ነገር ማድረግ ሲፈልጉ የት እንዴት የሚሉ ብዙ ጥያቄዎች ይኖራሉ እንግዲህ ጧት በስልክ እንዳልኩሽ እንግዲህ አውሮፓ የምትኖር ተመልካቼ እናቷን ነው ማስደሰት የምትፈልገው ለእናቷ ነው ስጦታ መስጠት የምትፈልገውና ለዚህም እንግዲህ አቅሟን ነግራኝ ምን ሊሆን ይችላል ስላይ ምንም ችግር የለም ከ8% ጀምሮ ስለሆነ ቀስ እያለች ልትሞላበት ትችላለች ብለሽ ነው ስለዚህ እንደው አጠቃላይ ቢሆን ያልሽው አማራጮቹንም ብትነግሪኝና ልቧ እንዲያርፍ የሚለውን በጣም በቃ በተለየ ስሜት ውስጥ ሆና ነው እኔም ስመጣ ደስ እያለኝ ነው የመጣሁት እንኳን ደህና መጣሽ መስዬ ቴንኪዩላ ራስሽንም አስተዋውቂልኝ እሺ መልካም እኔ ሳምራይት ባላለው የዲኤምሲ ሪል ስቴት የሽያጭ አማካሪ ነኝ እንግዲህ መስዬ ያው ከናንተ ጋር ባለንም ቅርብርብ ከምንደዋወለው እናንተም ለኛ ከምትሰሩት ስራ አንፃር እኛን አምነሽ እኛን ወደሽ ወደኛ ስላመጣሽ የመጀመሪያ ምርጫዎችሽ ስለሆነን በጣም እናመሰግናለን እሺ ያው እንግዲህ ብዙ ጊዜ ዲኤምሲ ሪል ስቴት ለብዙ ደንበኞች አሁን ቤተሰብ ሆኗል በደንብ ብዙ ሰው ያውቀዋል በደንብ ተተዋውቀናል በደንብ ከህዝብ ዘንድ ሰርጸን ገብተናልና ያው ዲኤምሲ ሪል ስቴት በለቡ መብራት ኃይል በ65000 ካሬ ላይ በጣም ግዙፍ በጣም ሌክዠሪ አፓርትመንት እየገነባን ነው የብዙዎቹን ደግሞ የቤት ባለቤት እያደረግን ነው በ8% ቅድመ ክፍያ ብዙዎቹን በተለይ ከሀገር ውጭ ያሉትን ወዳጆቻችንን ቤተሰቦቻችንን የቤት ባለቤት እያደረግን ነውና ይሄንን ላንቺም ለስጦታ መርጠሽ ይሆናል ባላት አቅም ይሳካላታል ብለሽ ወደዚህ ስለመጣሽ እጅግ አድርገን እናመሰግናለን በተለያየ ጊዜ ፕሮሞሽንም ስለምንሰራኛ ቪዲዮ ላይ ማስታወቂያ ስለምናስኬድ እንግዲህ የሷም ሐሳብ ነው በነገራችን ላይ እዚህ እስከደርስ ድረስ በጣም ደጋግማ ነው የደወለችልኝ አሁንም እየደወለች ነው ግን ቆይ አንዴ ልመልስላት በጣም ይቅርታ በጣም እዚህ እስከደርስ በጣም ብዙ ጊዜ ነው የደወለችው አሁን አንቺ ጋር መድረሴን ነግሬያታለሁ መጠየቅ ማንሳት የምትፈልገው ነገር አለና እንድታወሪያት ነው ለእናት ሲባል እንግዲህ ማንንም ሰው ለማንንም እንኳን ለእናት አይደለም ለማንንም ቢሆን መቼም ጥራቱን የጠበቀ ነገር በጣም መሆን እንዳለበት ግልጽ ነው ከኛ ጋር ባላችሁም ነገር በተለያየ ጊዜ ማስታወቂያም ስለምናስተላልፍ እንደው አንቺ ላይ የሚሄደው አንቺ ላይ አንዳንዴ እኔ ሁሉ ማሰራ ይመስላችኋል በእኔ እንትን ያለ ይመስላችኋል ግን ቢያንስ ለእናቷ እንዲህ ማድረግ ከፈለገች ነው እኔ ሄጄ ሙሉ ለሌላው መረጃ እንዲሆን ላንቺም እንዲሆን ስደርስ ምትጠይቂውን ምትፈልጊውን አንቺ እንድትረጂ እንድትጠይቂ ያደርጋለሁ ብያለሁኝ ቀደም ሲል አጠቃላይ ነገሩን እየነገርሽኝ ነበርና እሷ የምታነሳው ነገር ይኖራል እሺ
የቅዱስን ቪዲዮ አይተሽዋል? አዎ ማታ ያያዩት ነበር። በጣም አሳዛኝ ቪዲዮ ነው። ያ ሁላችንም እናት አለን፣ ሁሉንም ሰው የሚነካ ነው። ልክ ነው። አሁን የሷ መንገብገብም በጣም እውነት ነው። በጣም የሚገርም ቪዲዮ ነው። በጣም ለብዙዎች አሁን ይሄ ትምህርት ይሆናል ብዬ ነው የማስበው። ብዙዎቹ እናታቸውን በምን መልኩ መርዳት እንዳለብን እኛም እዚህ ሀገር ያለን ሰዎች በእርግጥ እኔ እናቴን ካጣው ገና 1 ዓመቴ ነው። በጣም እና ላንቺ ደግሞ ከባድ ነው። በጣም ከባድ ነው። በጣም ፊሊንጉ ከባድ ነውና ያው እንግዲህ እግዚአብሔር መጨረሻውን ያሳምርላት ነው የምለው። ለቅዱስም እግዚአብሔር ይርዳው፣ በደንብ መጨረሻው ይመር። በጣም ለብዙዎች እናት ይደርሳል እያልኩኝ ነበር። በህይወት ያሉላችሁ በእድሜ በጤና ያቆይላችሁ። እንግዲህ ደግሞ በሞት የተለዩትን ሁሌ በልባችን ይኖራሉ፣ ልባችን ውስጥ ነው። አንቺ ደስ ሲልሽ እናቴን ደስ ያሰኛታል ብለሽ የምትይውን ነገር ስኬትም ሲመጣ እኮ እናትሽ መንፈሷ ደስ እንደሚላት ነው የምታስቢው። እንግዲህ እውነት ይሁንም አይሁንም ልባችን ውስጥ ያለው ነገር ይሄ ነው፣ በደስታችንም በሀዘናችንም እና ፈጣሪ ያጽናሻችሁ። አሜን። እንግዲህ በጤና በእድሜ ያቆይላችሁ ያቆይልን ላሉት ነው የምለው። በጣም በቃ እንትን አታለች ሐሳቧን ቶሎ መሬት ማውረድ ፈልጋለችና አውሪያት። እሺ ደስ ብሎኝ እኔም ልረዳት በደንብ በደስታ በቃ ያለውን ነገር መጠየቅ የምትፈልጋቸውን ነገሮች። ቆይ ኔትወርክ ነው መሰለኝ በዚህኛው ስልክ ልሞክር። አላ ወይ እንዴት ነሽ? አለው እንግዲህ እስክንጨርስ በጣም ሶሪ አስጠበኩሽ። ደጋግመሽ ብትደውይም በጣም ይቅርታ። ይኸውልሽ አሁን ቅድም እንዳልኩሽ እሷ ጋር ነኝ። መጠየቅ የምትፈልጊውን ነገር እንድትጠይቂ ነው። ለሌላውም እንዲሆን ድምጽሽን ሪከርድ አደርጋለሁ። እሺ ችግር የለም አይደለ? አግኛት። ሰላም ጤና ይስጥልን። እንዴት አረፈድሽ? እግዚአብሔር ይመስገን። እንዴት ነሽ? አለን ደህና እግዚአብሔር ይመስገን። እኔ ሳምራዊት እባላለሁ። የዲኤምሲ ሪል ስቴት የሽያጭ አማካሪ ነበርኩኝና መጠየቅ የምትፈልጊያቸውን መረዳት የምትፈልጊያቸውን ያየሻቸውን ማስታወቂያ ላይ ያየሽውን ነገር ሁሉ ነገር ልረዳሽ ዝግጁ ነኝና አንቺ የምትፈልጊውን ጥያቄዎች በጠቅላላ መጠየቅ ትችያለሽ። እሺ ያው እኔ እንግዲህ ማወቅ የፈለኩት የመጀመሪያው ነገር ስለ ድርጅቱ ነው። እሺ ማለት ያው መሲንም ስልካት ወደ እናንተ ድርጅቱ ማን ነው ምንድነው የሚለውን ነገር እንድታጣራልኝ ነው መጀመሪያ ማወቅ የምፈልገው ካንቺ እሱን ነውና እሱን ንገሪኝና ያው ቀጣዩን እንግዲህ እንተናላለሁ። እሺ ያው የኛ ዲኤምሲ ይባላል፣ አብሪቬሽን ነው። ዳንኤል ማሞ ኮንስትራክሽን በሚል ስያሜ የሚታወቅ ግዙፍ የኮንስትራክሽን ካምፓኒ ነው። 30 ዓመት የሰራ ነው። ኢትዮጵያ ውስጥ ብዙ ስራዎችን ሰርቷል። ለምሳሌ ከሰራቸው ስራዎች መካከል የአሮማ ዩኒቨርሲቲን፣ ጅማ ዩኒቨርሲቲን፣ እንደገና አዲስ አበባ ሳይንስ ፋክልቲውን የሰራ ትልቅ የኮንስትራክሽን ካምፓኒ ነው። ሌላው ደግሞ የአዋሳን መንገድ፣ የአርባ ምንጭን አስፋልት መንገዱን፣ አሁን ደግሞ በነቀምት ኤርፖርት ላይ ሙሉን የጨረታውን ወስዶ ነቀምት ኤርፖርትንም እየገነባ ይገኛል። በጣም አንጋፋና ብዙ ስራዎችን ሰርቷል። በሪል ስቴቱ ዘርፍም ደግሞ ወደ 42 የሚጠጉ አፓርትመንት ቪላዎችን ሰርተን ለደንበኞቻችን አቅርበናል እና በመንግስትም በህዝብም ዘንድ በደንብ ተወዳጅነት ያለው እጅግ በጣም የተደራጀ የኮንስትራክሽን ካምፓኒ ነው ያው ዲኤምሲ ማለት ነው። ኦኬ ያው እንግዲህ መሲም ነግራሽ ሊሆን ይችላል። እኔ ኢትዮጵያ ውስጥ አይደለም ያለሁት፣ ሀገር ውጪ ነው ያለሁት እና ያው የሷን ፕሮግራም ከታተላለሁ እና ምንድነው መሰለሽ እኔ የፈለኩት ለእናቴ ነው። እሺ እናቴ የራሷ ቤት የላትም እና ያው እንግዲህ እሷን ለማስደሰት ስል የራሷ ቤት እንዲኖራት ፈልጌ ነበርና ያው እኔም ልጆቼን ይዤ ስመጣ ሳርፍ ያው ማርፈው ገስት ሃውስ ነው፣ ብዙ ወጪዎች አሉብኝ ምናምንና ያንን ለመቅረፍ እንግዲህ መሲንም አማክሬ ነው እንግዲህ ይሄንን ውሳኔ ለመወሰን የፈለኩትና አሁን ከነገርሽኝ እኔ ካሽ መክፈል አልችልም። ብሩም ሙሉ ብር እጄ ላይ ስለሌለ ቀስ እያልኩ መከፍልበት እሱን አማራጮች እንዴት ነው የምታደርጊልኝ? ባለ ስንት መኝታዎቹን እስቲ ሁሉን ነገር ካንቺ ልስማው። እሺ ያው እኛ ጋር ቅድመ ክፍያ ነው የምንቀበለው። እንደ አንቺ እንደምትፈልጊው ክፍያዎቹ ባንዴ በካሽ ሳይሆኑ ቀስ እያልሽ እየሰራሽ የምትከፊው የኮንስትራክሽን ፕሮግረስ እያየሽ የምትከፊው የክፍያ አማራጮች አሉ። ከዛ ውጪ ደግሞ ያው ቅድመ ክፍያ 8% ነው የምንቀበለው። ቀሪውን የሚቀርሽን ፐርሰንት ቤቱን እስክትረከቢ ድረስ ቤዝድ ኦን ኮንስትራክሽን ፕሮግረስ ትከፍያለሽ። ከፈለግሽም ደግሞ የባንክ ኦፈር እንሰጥሻለን። 40/60 የባንክ ኦፈር ስላለው
40% ከፍለሽ 60% ደግሞ ቤቱን ከተረከባችሁ በኋላ እየኖራችሁበት ለ20 ዓመት መክፈል ትችላላችሁ ማለት ነው። ይሄም የባንክ ኦፈር አለን ማለት ነው። ከዛ ውጪ ቤቶቻችን ከአንድ መኝታ ይጀምራሉ። ባለ አንድ መኝታ አለን፣ ባለ ሁለት መኝታ አለን፣ ባለ 3 መኝታ አለን፣ ባለ 4 መኝታ አለን። አንቺ የትኛው ላይ ነው ኢንተረስትድሽ? አሁን ብትገዢ እስከ የትኛው መኝታ ቤት ነው ብትፈልጊው? ባለ አንድ፣ ባለ 2፣ ባለ 3፣ ባለ 4 ንገሪኝና ከዛ ውስጥ ደግሞ የካሬ አማራጮች እሰጥሻለሁ። ኦኬ እሺ። እኔ የምፈልገው ያው እንደነገርኩሽ እኔ ውጭ ነው የምኖረው፣ ስመጣ ማርፍበት ነው እና ደግሞ እንደነገርኩሽም እናቴን ቤት እንዲኖራት በማሰብ ነው ይሄንን እንግዲህ ነገር የማደርገው። ስለዚህ የባለ 2 መኝታ ለኔ በቂ ነው፣ በቃኛል ብዬ አስባለሁ። ባለ 2 መኝታ እስቲ። እሺ የባለ 2 መኝታ ቤቶቻችን ከ99 ካሬ ይጀምራሉ። 99 ካሬ አለን፣ 119 ካሬ አለ፣ 125 ካሬ አለ። ከዛ ያለ ደግሞ ከፍ ማለትም ከፈለግሽ ከፍ ይላሉ። እስከ 125 ካሬ ግን ያሉት አይ ቲንክ ላንቺ ይበቃሻል ብዬ አስባለሁ። እናትሽ ብቻቸውን ከሆኑ 125 ካሬው በቂ ነው ብዬ አስባለሁ። ስለዚህ አሁን ስንት በመክፈል ነው የምጀምረው ማለት ነው? እሺ አሁን እኛ ጋር 125 ካሬው ማለት 2 መኝታ ቤት ይኖርሻል፣ 2 ሽንት ቤት ይኖርሻል፣ ተጨማሪ ሰራተኛ መኝታ ቤት 1 ክፍል ይኖርሻል ማለት ነው። ተጨማሪ ማለት የራሷ ያጋጃችን ከነመታጠቢያ ሩሟ ተጨማሪ 3ኛ መኝታ ቤት ይኖርሻል፣ ስቶር ይኖረዋል፣ ላውንደሪ ይኖረዋል፣ ከዛ ትልቅ ሳሎን እና ትልቅ ኩሽና ይኖረዋል ማለት ነው። 125 ካሬ ማለት ነው። ስለዚህ በካሬኛ ጋር ከ88,000 ብር ጀምሮ ነው። ለምሳሌ እሱ አሁን ያንቺ ኢንተረስት ከሆነ ሙሉ ክፍያው ወደ 11 ሚሊዮን ብር ይመጣል። ያ 11 ሚሊዮን ብር እጅሽ ላይም ስለማይኖር በካሽ ስላልሆነ የምትገዢው 8% ብቻ ትከፊናለሽ ማለት ነው። 8% ደግሞ ወደ 880,000 ብር አካባቢ ይመጣል። በቃ እሱ እጄ ላይ ይኖራል። ሌላ ደግሞ መጠየቅ የምፈልገው ምን መሰለሽ፣ ውስጡ ያሉት ነገሮች፣ ለሊፍቱ፣ ፓርኪንጉ እንዴት ነው? የልጆች ነገሮች ያለው ውስጡ ያሉ መሰረታዊ ልማቶች እንዴት ነው? ኮምፓውንድ ነው ወይስ እንዴት ነው? እሺ ስለ አሚኒቲዎቹ ለመናገር ያው እንደነገርኩሽ መጀመሪያም እንደጀመርኩልሽ 65395 ካሬ ነው ግቢው በጠቅላላ ያረፈው። ያ ማለት ጌትድ ኮምፓውንድ ነው ማለት ነው። የምንገነባው ጌትድ ኮምፓውንድ ነው። አብረን የምንሸጠው አብረን ላይፍ ስታይልንም ነው ማለት ቤት ብቻ ሳይሆን አሁን እኛ ጋር የምንሸጠው ላይፍ ስታይልም አብረን እንሸጣለን። ዘመናዊ የልጆች ፕሌይግራውንድ ይኖረናል፣ ስዊሚንግ ፑል ይኖረናል። ኤሌክትሪክ መኪና ካለሽ ጭራሽ ኤሌክትሪክ ቻርጀር ስቴሽን ቦታ አለው። በቂ ቤዝመንት ፓርኪንግ ወደ ታች 6 ቤዝመንት ፓርኪንግ አለው። በአንድ ፍሎር 5 ሊፍት ይኖረናል። አንድ የካርጎ ሊፍት ይኖረናል፣ የእቃ ሊፍት ማለት ነው። ኢቭን ሰው ቢታመምብን የምናንቀሳቀስበት ስትሬቸር የምንጭንበት ትልልቅ 2 ሜትር በ70 በ2 ሜትር ከ50 የሆነ የካርጎ ሊፍት ይኖረናል። ከዛ ደግሞ 4 ደግሞ የፓሴንጀር ሊፍቶች ወይም ደግሞ የሰው ሊፍቶች ይኖሩናል ማለት ነው። ስለዚህ በቂ የሆነ ስታንድ ባይ ጄኔሬተር ይኖረናል። የከርሰ ምድርም ውሃ በተመሳሳይ ምክንያቱም ብዙ ጊዜ እንደዚህ አፓርትመንቶች ሲገነቡ እንትን ምንድነው ይሄ ሊፍትና ሊፍቱን ብቻ ነው ሰው የሚያየው እንጂ ከዛ በኋላ ሊፍቱ ስታንዳርዱ ምን አይነት ነው፣ ምን አይነት ጄኔሬተሮች ናቸው የሚገጠሙት፣ ይሄ በጣም አስተማማኝ የሆነ ነው። ምክንያቱም በዚህ ስለምንተማመን አሁን ባለው ሁኔታም ደግሞ መንግስትም እያስገደደ ስለሆነ በቂ የሆነ መብራትና ውሃ አሟልተን የመጣን ኢቭን የ100 ዓመት የከርሰ ምድር ውሃ ቆፍረን አውጥተናል እና በዛ ልክ በደንብ ተዘጋጅተን ተደራጅተን ነው አሚኒቲው ምንም እዚህ ጋር የጠቀስኩልሽ ነገር እንዳለ አግሪመንት ውስጥ ይገባል እንዳለ ማለት ነው። የውሃ ታንከሩ፣ ጄኔሬተሩ፣ ሊፍቱ፣ የፕሌይግራውንዱ ኤቭሪቲንግ ማለት ነው አግሪመንት ውስጥ ገብቶ አሚኒቲው በተሟላ መልኩ ነው ለደንበኞቻችን የምናስረክበው ማለት ነው። ስለዚህ ላይፍ ስታይልም አብረን እንሸጣለን ማለት ነው። ኢቭን መኖሪያ የሚጀመረው 4th ፍሎር ላይ ነው። ከ4ኛ ጀምሮ ያሉ ቤቶቻችን በጠቅላላ ለነዋሪዎች ብቻ ነው ማለት ነው። ስለዚህ ኮሜርሻልም ሱፐርማርኬት ብትፈልጉ፣ ላይብራሪ ብትፈልጉ፣ የመሰብሰቢያ አዳራሽ ብትፈልጉ ታች ሁሉን ነገር አሟልተን ይዘን የመጣ ነው። ይሄ እንዳለ አግሪመንቱ ላይ ይገባል ማለት ነው። በጣም ጥሩ በጣም ጥሩ። እሺ አሁን በስንት ጊዜ ነው የምንረከበው? ማለት አሁን ብጀምር አሁን ብከፍል መቼ ነው መረከቢያ ጊዜው? እሱን ደግሞ ብታስረጅኝ። እሺ አሁን 2 አይነት ፕሮግረስ ላይ ያሉ ሳይቶች ነው ያሉን። የመጀመሪያው ፕሮግረስ ላይ ያለው ሳይታችን የዛሬ ዓመት አካባቢ ነው የጀመርነው። ኦልሞስት ግንባታው ወደ 55% አካባቢ ደርሷል። በበቂ ሁኔታ ተገንብቷል። በአልሙኒየም ፎርምወርክም ስለምንገነባ
በጣም እየገነባ ነው 2 አመት ይቀረዋል እሱኛው ከሆነ ፕሮጀክቱ አሁን ደግሞ ዲያስፖራ ቁጥር 1 እና ዲያስፖራ ቁጥር 2 ብለን ደግሞ ያወጣናቸው ብሎኮች አሉ እነሱ ደግሞ ቤዝመንት ፋውንዴሽናቸው እየተሰራ ይገኛል ማለት ነው ሶ እነሱን ደግሞ በ3 አመት ነው የምናስረክበው ማለት ነው ስለዚህ አንቺ ኢንተረስትድ የሆንሽበት ላይ እይታውን መርጠን ወደ ተራራው ሂል ሳይድ ቪው አሁን ይሄ ማወራልሽ ለምሳሌ የምትመርጪው ብሎክ እዚህኛው ላይ ከሆነ የመጨረሻው የዲኤምሲ በለቡ መብራት ያለው እዚህ ሂል ሳይድ መንደሩ ላይ የምንገነባው የመጨረሻው ብሎካችንን ነው አሁን እየሸጠን ያለ ነው ማለት ብዙዎቹን 90% በሚጠጋ ደረጃ ዲኤምሲ ሸጠናል ገበያ ላይም ከቆየን 1 አመት ሆኖናል በደንብ ሸጠናል እና አሁን ማወራልሽ ቤቶች 125 ካሬ ያለው እይታውን ወደ ተራራው ያረጋው በጣም ብዙ እይታ ያለው ከፈለክሽ ደግሞ ሲቲቪው የምታይበት የላፍቶን ፓርክ የኮሪደር ልማቱን የምታይበት ከፈለክሽ ደግሞ የተራራውን ሂል ሳይዱን የምታይበት በጣም የሚያምር እይታ ያለው የመጨረሻው የዲኤምሲ ሪል ስቴት የሽያጭ እንትን ነው ማለት ነው ብሎክ ነው ማለት ነው ሶ እዚህኛው ላይም ከሆነ ብዙ ምርጫዎች አሉ ከመሲ ጋር ያያየን እንመርጥልሻለን ያሉትን ነገሮች ማለት ነው አንቺ ኢንተረስትድ እንድትሆኚ ደግሞ ቪዲዮ ኮልም ሳይቱን ምናምን ከኔ ጋር በውስጥ መስመር በደንብ እናወራለን በጣም ደስ ይለኛል ፍሎርም እንደዛው በተመሳሳይ እኛ ፈርስት ካም ፈርስት ሰርቭድ ነው ለሚመጣ ሰው ያለውን ፍሎር ነው የምንሸጠው ባለው ፍሎር እናስተናግድሻለን ማለት ነው አንቺ ወደምትፈልጊው ፍሎር እይታውን ያያየን ያስተካከልን የጧት ፀሐይ የምታገኝበትን ምናምን በደንብ አድርገን አማርጠን እንሰጥሻለን እሺ በጣም ደስ ይለኛል ሌላ የምጠይቅሽ ነገር ምንድነው ብዙ ጊዜ ያው መረከቢያ ጊዜያቱ በ2 አመት በ3 አመት ተብሎ በዛ በተባለው ቀን ባታስረክቡኝ አሁን እኔ በአንቺ በነገርሽኝ ቀን ካልተረከብኩኝ ያው እናቴን እንደማስደሰት ነው ብዬሻለሁ እንዴት ነው ማለት ነው ነገር እንድትነግሪልኝ ነበር እሺ ያው እንግዲህ ያው እኛ አሁን ስንሸጥልሽ ያው ባለን ጥሬቃ ባለን የሰው ኃይል እንደገና ባለን ኮንስትራክሽን ኤክስፐሪመንት ተነስተን ነው በዚህ ያህል ጊዜ ይደርሳል በዚህ ጊዜ ይደርሳል ብለን ዲኤምሲ እንደመጀመሪያው ነው አሁን እንደዚህ ጌትድ ኮምፓውንድ ሲገነባ እንደመጀመሪያው ነው ስሙን የሚተክልበት ትልቅ ግቢ ነውና በደንብ ነው አግሬሲቭሊ 24 ሰዓት እየተገነባ ያለው ለዛ ነው በአልሙኒየም ፎርምወርክ የምንገነባበት ትልቁ ሚስጥራችን ለዛ ነው አልሙኒየም ፎርምወርክ ነው የምንገነባው ስንል በአልሙኒየም ፎርምወርክ የሚገነቡ ቤቶች ፈጣን የሆነ የማስረከቢያ ጊዜ ስላላቸው ነው ይሄን ሁሉ ኮስት አውጥተን የምንገነባው ከዛ ውጪ ደግሞ አንቺን ሊያስተማምንሽ የሚገባው ደግሞ አግሪመንት ላይ ብዙ ሪል ስቴቶች ላይ አይተናል እኛም ከዚህ በፊት በነበረን ኤክስፒሪየንስ ከ3% እና ከ4% በላይ ብዙ ሪል ስቴቶች ቅጣት አይቀጡ ልክ ዲኤምሲ ሪል ስቴት ስትመጪ ግን አግሪመንቱ ላይ በደንብ ተቀምጧል እስከ 20% ድረስ ቅጣት እንቀጣለን ያ ማለት ለምሳሌ አንቺ እየተከራየሽ የምትኖሪ ከሆነ የቶታል ፔመንትሽን 20% ተቀጣን ማለት ያንን ያንቺን ወጪ ከቨር አረግን ኢቭን አከራይቼ ያገኘዋለሁ ብለሽ የምታስቢውንም ብር ከቨር አረግን ማለት ነው ስለዚህ ለዚህ ሁሉ አባወራ 20% መቀጣት ማለት በጣም ብዙ ብር ነው እንደ ካምፓኒ ማለት ነው ስለዚህ በዚህ ያህል ስለተማመንን አግሪመንቱ ላይ ከቶታል ፔመንቱ አንቺ ለምሳሌ 11 ሚሊዮን ብር ነው የምትከፊው ብዬሻለሁ ቤቱ እስኪጠናቀቅ ያን 11 ሚሊዮን 20% እንቀጣለን ማለት ነው በጣም ብዙ ብር ነው ያንን ተቀተን ነው የምንሄደው ማለት ነው ስለዚህ ምንም አይነት የዴሊቨሪ ችግር አይኖርብንም ምክንያቱም እኛም እዚህ ጋር አሁን ያን 20% ሉዝ አረግን ማለት እንግዲህ እንደ ካምፓኒ ምንም አይነት ትርፍ አይኖረንም ማለት ነው ስለዚህ በዚህ ልክ ነው ተዘጋጅተን የመጣ ነው ማለት ነው ኦኬ ያው እንደነገርኩሽ እኔ ከሀገር ውጪ ነው ያለሁትና እንዴት ነው አሁን እናንተ ጋር መግዛት ብፈልግ ውጪ ለሚኖር ሰው ያላችሁ አማራጭ እሺ ያው አንቺ እዛው ሀገር ሆነሽ ባለሽበት ሽያጩን መፈጸም ትችያለሽ እንዴት ነው የምናደርገው ሳይቱን ከወደድሽው ቤቱን ከመረጥን ቤቱ ከተያዘልሽ በኋላ በስዊፍት አድራሻችን ወይም ደግሞ በዳሃብሽን አካውንት ስላለን እሱን እንልክልሻለን አንቺ ቀጥታ ሆነሽ እዛው ባለሽበት ታስገቢያለሽ ከዛ አግሪመንቱን ደግሞ በዲኤችኤል ቤትሽ ድረስ እናመጣልሻለን ማለት ነው ያን አግሪመንት ፈርመሽ አንቺ መልሰሽ በዲኤችኤል ትልኪልናለሽ ማለት ነው ከዛ ሰከንድ ፔመንቶቹንም እንደዚህ ኮሌክሽን ዲፓርትመንት የራሱ የተዘጋጀ ስላለው እዛው እየተደዋወልን በኮሌክሽን ዲፓርትመንት አማካኝነት በስዊፍት አድራሻ አንቺ ወይም ደግሞ እዚህ ሀገር ውስጥ ይሆነኛል ሊወክለኛል ብለሽ የምታስቢውም ሰው ካለ ብር እየላክሽ ያን ሰከንድ ፔመንት መክፈል እንችላለን እያልሽ ትቀጥያለሽ ማለት ነው አይ ማዘርም ናቸው እንጂ መሆን ያለባቸው ምክንያቱም እናትሽም መሆን ይችላሉ ምናልባት እሷ ለስጦታ ስለሆነ ሰርፕራይዝ ካረገች በኋላ ተጠናቀቀ በኋላ ሰርፕራይዝ ካረገቻቸው በኋላ ያለውን ሂደት ነው እሳቸው መክፈል ይችላሉ ሰርፕራይዝ ከተደረጉ በኋላ ቀጣዩን ፔመንቶች እሳቸው መክፈል ይችላሉ እሺ በጣም ነው የማመሰግነው እግዚአብሔር ይስጣችሁ
በቃ የቀረውን ነገር ያው ለመስዬ ያስረጅልኝ በሷ ብዙ እምነቶች ስላሉኝ ያለውን ነገር ሲልኝና የሚቀጥለውን ነገር እንግዲህ ቀጣይ እርምጃ እንወስዳለን። አመሰግናለሁ። እንግዲህ እኛም በጣም እናመሰግናለን። እኛም ክብረት ይስጥልን። መርጣችሁን ወዳችሁን ወደኛ ስለመጣችሁ እናመሰግናለን። ይሄንን ምክንያት በማድረግ እንግዲህ ከዚህ በኋላ ለሚመጡ የትኛውም ደንበኛችን በመሲ በኩል ለሚመጣ እንደው ያው የእናትም ነገር ስለሆነ ላንቺም ጨምሮ እስከ 30% ድረስ የሚደርስ ቅናሽ እናደርጋለን ማለት ነው። እኔ እናት እግዚአብሔር ይስጣችሁ። አመሰግናለሁ በጣም። ያው የእናት ነገር ሁሉንም በር ስለሚያንኳኳ ነው። ስለዚህ እስከ 30% ድረስ ዲስካውንት እናደርጋለን። በዚህ አጋጣሚ ሌሎችን ተመልካቾች ሲመጡ መሲን ብለው አንቺን ብለው በዚህ በሸገር ኢንፎ አማካኝነት ከመጡ እስከ 30% ድረስ ዲስካውንት እንሰጣለን። ደስ ይለኛል። እሺ ላግኛት። እሺ አግኛት። ቆይ ታጥቀሽ አይደል እንደ መጣሽው? እኔ ይኸውልሽ ስንት ኩኪስ እንደበላሁኝ ዝም ብለሽ እኮ ነው እኔን የላክሽው አይደለ? በደንብ ታጥቀሽ ነው እንግዲህ። እግዚአብሔር ይርዳሽ። አደራዬን ለመወጣት ነው። በጣም መልካም ሰው ነሽ መስዬ። በጣም አመሰግናለሁ። የኔ እናት አመሰግናለሁ። እግዚአብሔር ይፍቀድሽ። መልካም ሰው እንግዲህ እግዚአብሔር ይፍቀድና እናትሽን በደስታ ቁልፉን ሲረከቡ ለማየት ለማሳየት ያብቃን። አንቺ ኖረሽ አንቺ አጠገባችን ሆነሽ ይሆናል። እግዚአብሔር ይፍቀድ። እግዚአብሔር ይፍቀድ። እሺ አመሰግናለሁ። ቴንክ ዩ እናት። በደንብ አስባበታለች። አዎ በደንብ በጣም የእናት ነገር ባይዘው ቅድም ትልቅ ነገር ነው ያነሳሽው መሲ። እሷም ያነሳችው ይሄ ገስት ሃውስ የሚወጣው ወጪ ቀልድ አይደለም። ብዙዎቹ የቀበሌ ቤት እናቶቻቸው ይኖራል ሰው በድሎት የሚኖሩ ይመስሏቸውና ይሄዳሉ። ከዛ የቤተሰብ ነገር ሳያስተካክሉ እዛ ይወልዳሉ ምናምን ሲመጡ ማረፊያ ያጣሉ። ገስት ሃውስ ላይ የሚወጣው ብር በጣም ብዙ ይሆንና እዚህ ቅድመ ክፍያ አይደለም በደንብ ከፍለው የሚሄድ ብር ይሆናል። ስለዚህ በዚህ አጋጣሚም ብዙዎቹ በእንደዚህ አይነት ምክንያት እየተጎዱ ስለሆነ ሲመጡ ለነሱ በሚመች ሁኔታ ባሉበት ሀገር የሚጨርሱት የቅድመ ክፍያ ሁኔታ ስላለን እንደዛ እናመቻቻለን። ስለዚህ በደንብ ለብዙ ተመልካቾችም በቂ መረጃ የሚሰጥ ይመስለኛል። ያው በተለያየ አጋጣሚ የተለያዩ ድርጅቶችን ማስታወቂያ ፕሮግራማችን ላይ ስለምናስተላልፍ እንግዲህ ከእናንተም ጋር አብረን ስለምንሰራ ይሄንንም ስለምታይ ባንዴ ስንነጋገርም እንግዲህ አቅምሽ ከቻለ ምን አይነት ስጦታ እኔ እንደውም አስቤ የነበረው በቃ ጥበብ አስባ ነው። ምክንያቱም ስላየች ቪዲዮ ላይ ብለሽ ጥበብ ይዤ ስለሄድኩ ስላየች ጥበብን የፈለገችው ወይስ ምንድነው እያልኩኝ ነበር ባይምሮዬ ሳደርግና ሳስብ የነበረው። ኑሮዋን ስትነግረኝ ግን እውነት ነው። የራሴን ኑሮ ነው መኖር የጀመርኩት የእናቴን ኑሮ ሳላቀና እና አሁን ላይ በጣም እሱን እያሰብኩ ነው አለች። ይሄም አጋጣሚ ደግሞ እጅግ በጣም መልካም ነውና በቃላችሁ እንደምትገኙ አደራችንን እሺ በደንብ እኛም አደራችንን እየተወጣን ነው። በጣም ደስ ይለኛል። እንግዲህ ስልኳን ሰጥሻለሁኝ በደንብ በቪዲዮ ማየት የምትፈልገውን ነገር በደንብ ካየች በኋላ አንድ ዳር ላይ ከደረሰ በኋላ እናቷንም እንድታገናኝ ስልኩንም ሰጥሻለሁ። የተናገርሻቸው ያልሻቸውን ነገሮች ሌሎች ተመልካቾችን ቢጋሩ መልካም ነውና እንግዲህ ያሉትንም አብረን እናሳያለን። እሺ ደስ ይለኛል። እሺ መስዬ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። በምን ያገኙሽ ግን እስቲ እንደው ያው የኛ ሳይታችንም እንትናችንም የሚገኘው ለቡ መብራት ነው። ቢሮአችንም ያው ደግሞ ስልካችንን ታስቀምጭላቸዋለሽ። እዚህ በሚያገኙት ስልክ ይደውሉልንና ቀጠሮ እያስያዙ ይምጡ። ራሴንም ማግኘት ይችላሉ። እኔን ፐርሰናሊ ማግኘት የሚፈልጉ ከስተመሮች ካሉ ሳምብራይት እያሉ እኔን ኮሚኒኬት ማድረግ ይችላሉ። እኔም የራሴን ስልክ አስቀምጥላቸዋለሁ። በልጅ አማሃኝቶ ይበላል አንኩቶ ነበር የሚባለው። እኔ ደግሞ በመልእክትና ባደራ አማካኝቼ እነሱ ሲጨዋወቱ እኔ ቁጭ ብዬ ኩኪሴን እየበላው ነበር እንዳያችሁት። ለማንኛውም እንግዲህ ይሄ ለብዙዎቻችሁ ይጠቅማል ብዬ አስባለሁ። ያው የእናቶች ቀን ባይሆንም ቅዱሴ ኦልሞስት የእናቶች ቀን አድርጎታል። ሁሉም እናቱን እንዲያስብ ስለ እናቱ እንዲተጋ አድርጎታል። በጣም ደስ ብሎናል። እንደዚህ አይነት ልጅም በመኖሩ ለሌሎች ለታዳጊዎችም አራያ መሆን የሚችል ስለሆነ ቅዱሴ ሁሌ እንኮራባሃለን ነው የምለው። እናቶቻችሁን ለምትሉ እንዲሁም ደግሞ ይህን ፕሮግራም ተመልክታችሁ ቤት ለመግዛት ጥረት ለምታደርጉ ሳምሪን ለምታገኟት 30% ቅናሽ አለ ብላለች። ከሌለ እንመጣለን እንጠይቃለን። ስለዚህ በትክክል የዚህ ድልም ተጠቃሚ ሁኑ። እንግዲህ መሲን ብላችሁ የመጣችሁም ተብሏል። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እንግዲህ በምክንያቱ እኔም በቂ መረጃ አገኘው፣ እናንተም መረጃ እንዳገኛችሁ አምናለሁኝ። ተጨማሪ ምንፈልገው ነገር አለ ካላችሁ ደውሉ። እናቶቻችሁን ማስደሰት የምትፈልጉ እኛም በደስታ ደስ ብሎን ሄደን ደስታቸውን እንጋራለን፣ ለሌሎችም እናጋራለን። እንዲህ ደግሞ ከፍ ባለ ስጦታ እናቶቻችሁን ለምታስደስቱ ዴምሲ ሳምሪ አለች፣ ደውሉ። በጣም አመሰግናለሁ። እየበላችሁ
እናመሰግናለን።